አውጣልኝ። በመሐመድ አላምንም፣ በአላህ አላምንም፣ ሰላት አልሰግድም፣ ዘካ አልሰጥም። መተስወረኝ በዚህ ምክንያት እገደላለሁ። ተዛ ምን የሚያስደርገኝ ይሆናል? የሚያስገድለኝ ይሆናል። አንብብልህ አሁን ቻፕተሩ ገና ሲጀምር በደንብ ኦኬ the command to fight the people until they say la ilaha illallah muhammad rasulullah and establish salat and pay zakat and believe in everything that the prophet brought. Whoever does that, his life and his world are protected. Look, ይሄ ቻፕተሩ ራሱ ሰዎችን ስለመዋጋት ስለመጋደል የሚናገር ሲሆን ምን እስከሚሉ ድረስ ላ ኢላ ኢለላህ ሙሐመድ ረሱሉላህ እስኪሉ ድረስ፣ ሰላት እስኪሰግዱ ድረስ፣ ዘካ እስኪሰጡ ድረስ፣ ሙሐመድ ያመጣውን እያንዳንዱን እስኪያምኑ ድረስ መጋደል። ዝቅ አድርገው ዋና ሐዲሱን አድርገው የወረደ። ስለዚህ ሰዎች እንዲህ እንዲሉ ሙሐመድ ሊጋደል ነው የመጣው። I have been commanded to fight against people so long as they do not declare that there is no God but Allah and who okay እንትን በለው አንበው ተቆርጧል። እኔ ጋር እሺ professed it was graduated the protection of his property and life on my behalf except for the right of first rest with Allah ይላል። ኦኬ ካላ ውጭ የለም ጌታ መሐመድ መልእክተኛ ነው ብለህ ዲክላር እስከምታደርግ ድረስ ካላደረክ ምን ትሆናለህ? ትገደላታለህ። ይሄ ጂሃድ ምርጡ ሰላማዊ የሚባለው ይሄ ነው። ተወዳጁም ይሄ ነው። ስለዚህ ይሄ ነው። ወንድማችን ጥያቄ አለ? ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነፃነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነፃነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ያለ ጂሃድ የለም ያልከው ጂሃድ በኡስታዞችህ የግዴታ ያለ ጂሃድ እስልምና ውበት የለውም እየተባለ ነው። ወደማችን በኡስታዞች አትበለኝ። እኔ አንድን ኡስታዝ ማለት ነው ኡስታዝ ምለው በሱ ከተማርኩኝ ነው። ገብቷል? አስጨርሰኛ ቪዲዮን ለምን አጠፋው? ስማ እሺና እፎይ ማይክ ዝግ ነው። ማይክንም ዝግ ተከታተው ማይክህም ዝግ ነው ምልክት የሚያሳየው ቪዲዮም ዝግ ነው። ኦኬ ማይክን ዘግ ተከፈተው አይሰማም እያሉ ስለሆነ ከስር በቃ ኦኬ። ሙዬ ችግር አለብህ እዚህ ጋር አሁን የተነሳው ላይ እፎይ አሁን ለእኔ ኡስታዞች መምህሮች ሳይሆን እኔ አሁን ኡስታዞች የሚባሉት በእኛ እምነት እኔ አሁን ለምሳሌ በአንተ ትምህርት አንድ የሰንበት ትምህርት ከተማርኩ የኔ መምህር እንደኔ ኡስታዞች እንዳስተማሩኝ ማለት ነው። ጂሃድ ማለት ኡስታዙን ተው፣ ሐዲሱን ከፈትንልህ። እፎይ እኔ ላስረዳ፣ ሐዲስ ከፈትንልህ። ሐዲስ ከፈትንልህ። አሁን ላስረዳህ፣ እኔም ላስረዳህ። ሐዲስ ከፈትክልኝና ታዲያ ለምን ነው እኔንም አስረዳኛ? ላስረዳህ ና ሐዲስ ክፈት። ጂሃድ ቀርቷል የሚል አንተ ሐዲስ ክፈት። ንጽጽር ላስረዳህ እኮ ነው። ሐዲስ ክፈት፣ ማስረጃ ክፈት። አንድ ማስረጃ አምጣ። ንጽጽር አቆማለሁ። እኔ ነው እፎይ አያ ያንተን አባና አንድ ማስረጃ ብሰጥ እስከዛሬ ማለት ነው። ስማ እስከዛሬ ቲክቶክ ላይ አንተ ሳትመጣ በፊት
እስከዛሬ አንድ ማስረጃ መሰጠ እስላሙን ክርስቲያን ተረታ ወደ ቶፒኩ መልሰው ክርስቲያን ወደ ቶፒኩ ሐዲስም አይቀበልም ኡስታዙንም አይቀበልም። ይሄ ልጅ ምን እንደሚቀበል እግዚአብሔር ይወቀው። እንግዲህ ሐዲስን የሙሐመድ ንግግር ካልተቀበልክ ምን ልትቀበል ነው? አቡ ካሊድ አሁን ወደ ርዕሱ ተመለስና ቀጥል እስኪ። ቶፒክ ርዕሱን አሁን ያነሳውን ጥያቄ ከምን ይመልስልህ? ከቁርአን ነው ከሐዲስ ነው ከምንድን ነው የምትፈልገው? ከመሐመድ በፊት ምንም ማስረጃ የለ። ከመሐመድ በፊት ማስረጃ ማምጣት ትችላለህ? አትችልም? እሱም ብቻ ማለት ነው ቅድሚያ እኮ ይሄንን ማስረጃ ከቁርአን ነው ከሐዲስ ነው ከምንድን ነው የምትፈልገው? ከመሐመድ በፊት አንድ ማስረጃ ብቻ። እኔ የጠየኩህ ግልጽ እኮ ነው። ከቁርአን ነው ከምንድን ነው የምትፈልገው? ከፈለከው ብቻ ማስረጃው ከመሐመድ በፊት ይሁን። እሺ ከፈለክ ከሐዲስ ከፈለክ 115 ክፈት፣ ግን ማስረጃው ከመሐመድ በፊት ይሁን። እሺ ሱራ 20 እንደውም ከመሐመድ ከቁርአን ከአላህ ቃል ከራሱ ከቁርአን ሱራ 20 115 አንቀጽ ክፈት። ምዕራፍ ሙሐመድ ሰምተዋል አይደል ወንድማችን? ሰምቷል። እንግዲህ እኔ አሁን ያለኝ የሚሰጥክ ማከራሲ አይደለም፣ ከቁርአን ነው። ሱራ 20 ለማን ነው? ማን የተናገረው? ሱራ 20 አላህ የተናገረው። ክፈተው፣ ችግር የለውም። ኦኬ ቀጥል። አብራ ስለማን ነው የሚተርከው? ቁርአን ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን፣ ረሳም ለእርሱም ስንት ነው የከፈትከው? 115 ነው። እሺ ወደ አደምም ከዚህ በፊት ኪዳንን በእርግጥ አወረድን፣ ረሳም ለእርሱም ቆራጥነትን አላገኘንለትም። ይሄ ወደ ማን ነው የተወረደው? መጀመሪያ ስለ አዳም አይደል የሚያወራው? ቀጥል፣ ችግር የለውም። የጠቀስከው ጥቅስ እንደሚረዳ ስላወቅኩ ነው። ቀጥል። እሺ ወደ ከፍ አድርገው። ከፍ አድርገው። የለም። እሺ ዝቅ ላድርግ። እሺ እንዴት እንደሚያዋርደው ክፍሉ ቆይ እናያለን። አሁን እዚህ ጋር አይ ምንም ችግር የለውም። ወደ ሌላ ቦታ አንገባም፣ በቀላሉ ማለት ነው። አሁን እዚህ ጋር ያወራ ያለው ለነብዩ ማን የነገራቸው ነው? አላህ የነገራቸው ነው። የማን ታሪክ ነው የነገራቸው ያለው? የአዳምን ታሪክ ያወሳላቸው ነው ያለው። ስለዚህ ከዚህ በላይ ምን ፈልገክ ነው አሁን? ወይስ ሌላ መጽሐፍ እኔ ላሳትምና እንደዛ ቢልስቲክ ወይስ ሌላ እንትን ልስጥ? አሁን ይሄ ቀጥታ የአላህ ቃል ነው። ይሄ 2600 ምናምን ሰው አለ። ይሄ ደግሞ ታሪክ ለሙሐመድ ማን አላህ የነገራቸው ነው ያለው። የማን ታሪክ የነገራቸው ነው? የአዳምን ታሪክ። አንተ እዚህ ጋር ከሙሐመድ በፊት ምናምን እንደዚህ ያለ ደግሞ ከመጽሐፍ ቅዱስ አንድ ፊደል አታመጣም። ስለ አዳም ታሪክ የሚያወራ ማለት ነው። አንድ አንጀት የሚበላ ቅጭብ ያለ እኮ አንድ ታሪክ አታመጣም። አንድ ይሄው ከዚህ በላይ ምን ላምጣልህ? እኔ ማምንበት ይሄ ነው፣ ቁርአን ነው። ስለዚህ ምንን አመጣለን? እሱ ለአደም ኦኬ፣ ለመላእክትም ለአደም ስገዱ ባልነ ጊዜ አስታውስ፣ ሰገዱም ኢብሊስ ብቻ ሲቀር እምቢ አለ የሚል መረጃ መጣና ይኸው እስልምና አስቀድሞ የነበረ ነው። ቅጭም ግልጽ የሆነ ማስረጃ ከዚህ በላይ የለም።
ስለ አደም ታሪክ የሚያወራ አንድ ማስረጃ አታመጣም። አንድ ዘፍጥረት ምዕራፍ 2 ሙሉ ስለ አደም ታሪክ ነው የሚያወራው። ዘፍጥረት ምዕራፍ 3 ቆሻሻሪ መሐመድ መስየና ሲጀመር አንተ ዝም ብለህ ምግብ አትበላም እንዴ? መሐመድ መስየና ላሽ ዘፍጥረት ምዕራፍ 2 ስለ መሐመድ ነው የሚያወራው። ስለ ዳዊት ነው አደም ነው የሚያወራው። ዘፍጥረት ምዕራፍ 3 ስለ ዳዊትና አደምና ሔዋን ነው የሚያወራው። ዘፍጥረት 4 በተመሳሳይ ዘፍጥረት ምዕራፍ 1 ከቁጥር 27 ጀምሮ ተመሳሳይ ሰው ይሄ ማስረጃ አይደለም ወንድማችን። እኔም ይሄን መጽሐፍ እችላለሁ። እንደዛ ብዬ አሁን ምን ብዬ ደምሳሽ እንደጻፈው ማለት ነው። አላህ እኮ እንዲህ ለአደም መላእክቶች ስገዱ ብሏል የሚል ጽሑፍ አሳየህና ከመሐመድ በፊት እስልምና አሁን ቅድም እሱ ምን እያለ ነበር? እንትን ሙሐመድ ከመጽሐፍ ቅዱስ ኮርጇል እያለ ነበር። ይሄንን ማስረጃ ራሱ ማምጣት አይችልም። አንደኛ አሁን አንተ ያልካለው ከሙሐመድ በፊት ይሄ ደግሞ ምን ስለማን ነው የሚያወራው? ስለ አዳም ነው የሚያወራው። አዳምን ይሁን ታዲያ እንደዚህ አይነት ታሪክ ስለተወራ ምንድነው እሱ? ምንም እኮ የሚፈጥረው ነገር የለም። ይህም ክፍል የተኮረጀ ነው። አክቹዋሊ ባይኮረጅም ደግሞ ማተር አያደርግም። ከእንትኖች የተኮረጀ ነው። ተረት ነው። ለሴ የተኮረጀ አይደለም። ሶኔ የሆነ መጽሐፍ ጻፍኩኝና እከሌ የሚባለው ሲፈጠር እንደዚህ ነው አልኩኝ። መረጃውን እኔ እኮ ነው የሚቀረው። ከኔ በፊት ከተባለ መምጣት ያለበት እኔ የጻፍኩት ወይንም ደግሞ እኔ በተናገርኩ ጊዜ የነበረ ታሪክ ሳይሆን እኔ ከመወለዴ በፊት ማስረጃ አንጣ ነው ክሌማችን። አይ ይሄንኛው ከመሐመድ በፊት ነው ካልከን እንስማማለን በዛ ቡካሊድ። ግን ይሄ የቁርአን ክፍል መሐመድ ላይ አልወረደም ማለት አለብህ። ይሄ የቁርአን ክፍል ከመሐመድ በፊት ሰንበዲ ላይ ለምሳሌ የበፊቱንም ያለፉትንም የነቢያት ታሪክ ወደፊት እኛንም ወደፊት ተረት ነው። በቃ አይበቃም? ተረት ይበቃል። አቡ ካሊድ ቢያንስ ፕሮፋይል ተጽዕኖ እንዳደርግብህ ወደፊት ግን ቀይረው። መጥፎ ነው። አንዳንዴ የምንከተላቸው ሰዎች ተጽዕኖ ያደርጉብናል። ተረት ሕፃን ሆኜ ተረት ወድ ነበረ። ስናድግ ግን አይምሯችንን ማሰራት አለብን እንጂ ተረት ውስጥ ተዘፍቀን መቅረት የለብንም። ከቻልክ እንደዛ አድርግ። አቡ ካሊድ ማስረጃ ላይ ፎከስ አድርግ። ተጽዕኖ እንዳያሳድርብህ ነው። አንብብ። ኦኬ። እኔ ምንም ተጽዕኖ ያሳድርብኝም ያለው ነገር እኔ ግልጹን አሳይቼ ያለው ተቀብያለሁ። ሰውም ተምሯል። በቃ ተምሯል። ይበቃል። ፈቲ ሰላም ነው። እንኳን ደህና መጣህ። እሺ አመሰግናለሁ። ኦኬ ጥያቄውን ሰምተዋል? አይ ጥያቄ አልሰማሁም። ጥያቄያችን ምን መሰለህ? ከመሐመድ በፊት እስልምና ለመኖር እየተከታተልኩኝ ነው። ሙስሊም ነህ? እይታ ምንድን ነው ግን በዚህ ላይ እይታ ምንድን ነው? እሱ አልሰማሁም። ጥያቄ አልሰማሁም። ያ ከመሐመድ በፊት እስልምና አለ ወይ የሚል ነው ጥያቄያችን ነበረው። መሐመድ ከመወለዱ በፊት እስልምና የሚባል ሃይማኖት በሰዎች ዘንድ ይታወቅ ነበር ወይ? እኔ አሁን ብዙም መልስ የማመለስ እንትን የለኝም። ኖርማሊ ትምህርቶችን መከታተል ነው የፈለግኩት። እኔ ስገባም መልስ ለመመለስ ሳይሆን መከታተል ብዬ ነው። እሺ ኦራይት። ክርስቲያን ታላቁ ምትለዋለህ?
ማስረጃ እየጠበቀን ነበር። እኛም አውቁ እስካሁን ድረስ ዝም ብለው ራቅም በወሬ ማውራት ሳይሆን አለ የምትሉ ከሆነ አክቹአሊ ከስድስተኛ ማለት ለማንኛውም እኛ አንድ ነገር አላ ነው የምታመጡት። ቆይ አንዴ ሰላም ታወራላችሁ ጊዜ ሲሰጣችሁ እንጂ ተመልሳችሁ ይኸው እዚሁ መጽሐፍ ላይ አትበሉ። ቀደም እኮ ደምሳሽን ጥሩ እሺ በቀኛ እሺ ከቁርአንም ውጭ ከሐዲስም ውጭ ምን ነው ደምሳሽ ለምሳሌ መሐመድ ፍቅር ሲዝም ነው ብሎ እኮ ክሌም እያደረገ ነው። ማስረጃ ሲባል ግን የራሱን መጽሐፍ ነው የሚጠቅሰው። ይሄ ደግሞ ስህተት አይደለም። ምን አይነት ጥያቄ ነው? እስቲ እኔ የሚያምነው በመሐመድ ነው፣ ግን የመሐመድንም አስተምሮ አልቀበልም፣ የቁርአንም አልቀበልም። ከምን ይምጣላችሁ? ከምን ከሱ በፊት ካለ አንድ ማስረጃ እኔ እኮ አሁን ይሄን መስለመለስ እንዳንተ በመጽሐፍ ቅዱስ መካድ አለብኝ ግዴታ። እኔ አሁን ይሄንን ጥያቄ ለማንሳት ቀጥታ በመጽሐፍ ቅዱስ መካድ አለብኝ። እንደዚህ አይነት ጥያቄ ለአንተ ለማንሳት ሲፈልግ እኔ ክርስቲያን ሆኜ በመጽሐፍ ቅዱስ መካድ አለብኝ። አቡ ካሊድ ግን ጥያቄውን በደንብ ተረድተዋል አይደለ? ከሙሐመድ ውጪ እስልምናን የሰበካለ ወይ ነው ወይስ አንተ ሙሐመድ ብቻ ነው የሰበከው ብለህ ኮንፈርም እያረክልን ያለው እያጸደክልን ነው? ከሙሐመድ ውጪ እስልምናን የሰበከ አካል አለ? ከሙሐመድ ውጪ ከሙሐመድ በፊት እስልምናን የሰበከ አካል አለ? አው ኢየሱስ ሰብኳል። ጥሩ በቃ ማስረጃ አስተኝ ቀጥል። ቶሎ በልጎሽ ኢየሱስ ልብና አርጎ ሰብኳል። ነብዩላህ ኢብራሂም ሰብኳሉ። ምን ማለት ነው? ኢየሱስ ነብዩላህ ኑህ ሰብኳል። በዛውም ትርጉሙን ቆይ አንዴ። አሁን ዝም ብለህ ከሌ ሰብኳል ደምሳሽም ሰብኳል። ስለዚህ ማስረጃ አምጣ ቢባል ግን ማስረጃ የለውም። ስለዚህ አንተ ቀደምት አካላት ከሙሐመድ በፊት የነበሩት አካላት ሰብከዋል ብለህ የምታምን ከሆነ ማስረጃ አስጠኝ ነው። እኛ አንድ ነገር እኛ ሐሳባችን አንድና አንድ ነው። ከሙሐመድ ውጪ ለምሳሌ አሁን ቁርአን ውስጥ ብትገባ ሰበካለ። ቆይ አንድ ጊዜ አንዴ ኦኬ እሺ። ከሙሐመድ በፊት የመቃብር ቅጣት ያስተማረ አንድ ነብይ ስጠኝ እስኪ። ምን ቀየርከው ሐሳብን? ኢየሱስ አልኩክ እና እሺ እሱ የመቃብር ቅጣት እንዳስተማረ ስጠኝ ማስረጃ። ለዚህ ሁሉ የሰበኩት እስልምና ነው። ስለ መቃብር ወደዛ ለምን ይስቆረዛ ስጠኝ ማስረጃ። እስልምና የነቢያት አስተምሮ አይደለ? ማስረጃ ስጠኝ። የመቃብር ቅጣትን ያስተማረ አንድ ነብይ ስጠኝ ማስረጃ እስኪ። ስለ መቃብሩ ለምን ሄድክ? ፖይንቲንግ እኮ መጀመሪያ እስልምና ያስተማረ ነብይ ነው። አዳምጣ አንዴ እስልምና የነቢያት አስተምሮ ነው ብለህ አንተ ተቀብለሃል አይደል? ስለዚህ ሙሐመድ የመቃብር ቅጣትን አስተምሯል። ከሙሐመድ ውጪ የምታውቃቸው ነቢያቶች እነ ኢብራሂም የሚባሉ እነ ዳውድ እነ ሱሌማን ምናምን ብለህ የምትጠራቸው ነቢያቶች እነሱ ስለ መቃብር ቅጣት ያስተማሩበትን አንድ ማስረጃ አስጠኝ። ከ124 ሺህ ነቢያትና መልእክተኞች ከሙሐመድ ውጪ 123999 ስለ መቃብር ቅጣት እንዳስተማሩ ከነሱ አንድ ስጠኝ። ለተው ሐሳቤን አትቀይር በእናትህ። ማስረጃ አለህ? ሐሳብን አትቀይር። እስልምናን የሰበከ ነብይ አለው ይብላል። ማስረጃ አለ ወይስ ማስረጃ ሲሰጥክ ደግሞ ሾልከክ ወደ መቃብር ቦታ ሄድክ? አቡ ካሊድ ካለ ነገር ወደ መቃብር ወደዛ የትኛውን ያመጣው? ምን አመጣ? እስልምና ከመሐመድ በፊት ምን አመጣ? ምንድን ነው ያመጣው? ወደ መቃብር ቦታ ሮጠ እኮ። ለምን ወደዛ ሮጠ? ምንድነው ያመጣኸው? እስልምናን የሰበከ ነብይ እና አዳምጥ። ከመሐመድ በፊት አንዲት ማስረጃ ስለ ፕሮፋይሉ ያገባን በእናትህ አንድ አምጣልኝ እስኪ። አንድ ማስረጃ አምጣልኝ። ንጽጽር ላቁም እስኪ። እኔ አሁን በደቂቃ ውስጥ አካውንቴን ፊታችሁ ላቃጥለው። ከመሐመድ ውጪ ከመሐመድ በፊት አንድ ማስረጃ አቃጥለዋ። ይኸው ሰጠው። አቃጥለዋ ሰጠው። እኔ እኮ እምነት አለኝ፣ እስልምና እምነት አለኝ፣ ማምንበት ቁርአን አለኝ። ከቁርአን ማስረጃ ሰጠው። ጎበዝ። እኔ አልቀበልም ማለት ከሐዲስም ይሰጣል። እናመሰግናለን። ሐዲስ ማለት የመሐመድ ተረት ነው መሆኑን ረሳው። ከስሩንና ፕሮፋይልን ተጠቅመ ሰዎች ያንተን ፕሮፋይል ላደረጉ ሼር አድርግላቸው። ይህም ቤት መጥተው እንዲማሩ
በደንብ መማር አለባቸው። በተለይም አንተን ፕሮፋይል ያደረጉ ልጆች በደንብ መማር አለባቸው። ጥሩ እየተማሩ ነው ሰሞኑን። ኤኒዌይስ ምንድነው የሚታምነው? በምንድነው የሚታምነው? አንድ ረጋት እኮ ፊዱ ደንደሳ ደነዝ መሐመድ ነው። ደነዝ ነህ አንተ። መሐመድ ትክክል ነው። መሐመድ ትክክል። በመጽሐፈ ማርያም በመጽሐፈ ዱቅና ያመንክ ደግሞ መስረጃ ትላለህ እንደ ደንቆሮ። ምን አልከኝ? መጽሐፈ ድቁና መጽሐፈ ማርያም መጽሐፈ ድቁና። እስቲ ያመንክ ማለት ነው። ይሄን መጽሐፍ አሳየኝ እስቲ ላየው ባባው። መጽሐፈ ማርያም ድቁና የሚባል እስቲ ያሳየን። ደንቆሮ አንተ እኮ የሰው ልጅ ማለት ነው። አላህ እንደ አንተ ቆይ አላህ በአማርኛ ብቻ የሚሰበክ እምነት ደግሞ ይዘህ ቆይ አላህ ነው የመጣው ማለት ነው። ክርስቲያን አንዴ ክፈትለት። ደንቆሮ ብሎ የሚሰደው አላህ ነው። በተራ 18 ላይ አላህ ገባ ቤቴ ውስጥ ተመስገን ነው። አላህ ገባ። ያው ደንቆሮች የሚለው አላህ ነው። ዲዳም ጨምርበት። አንድ ይቅርታ ኡፈይ ሙሄ እንዳንተ ደንቆሮ ማለት ነው። እውሮችንም ጨምር። አላህ ስለሚሳደብ እንደዛ እያለ እንዳንተ አይነቱን ነው እኮ የሚናገረው። ማለት ይሄ አይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ ልብ አላቸው ልባቸው ተሸፍነዋል የሚለውን እንዳንተ አይነቱን ደንቆሮ ስለመሸፈናቸው አለ። ምን እያየሁ ነው? እየሰማሁ ነው፣ እያስተዋልኩ ነው። አንተ ነው የልብ ውስጥ በሽታ ስላለበት አንተ አሁን በድቅና እያመንክ ይሄ በመተት እያመንክ ድቅና ምንድን ነው? ወንድማችን አንተ ንገረኛ ደንቆሮ። አይ እስልምና ወገን 2800 አትሊስት 800 ሰው ሙስሊም ነው። በዚህ መጠን ኡስታዞቹ ጭውት ብለውባችኋል። ኡስታዞቻችሁ ማስተማር አቁመው ምዕመኖቻቸው እየተማሩ ያሉት ከግብረ ሰዶሚያን እና ከኤቴስቶች ነው። ኡስታዞቹ ጋር በጣም ነው ማዝነው፣ በጣም አዝናለሁ። ደንቆሮ ለምንድን ነው ማይክሮፎን እንደዚህ ስድብ ነው የተማሩት? ይሄን ነው ኡስታዞቹ ማስተማር ስላልቻሉ ወደ ኤቴስቶች እና ግብረ ሰዶሚ ጋር ሄደው እነሱ ያስተምሯችሁ ብለው ልኳቸዋል። ከዛ እያንዳንዱ ስድብ ብቻ ነው የሚማሩት። እውቀት አላቸው። ግብረ ሰዶሚ ዳርጋችሁ ላኩላቸው። ሙስሊሞች ጸሎት እናደርግላችኋለን። ከደንቆሮ ትልልቅ ኡስታዞች ጋር ተማሩ። የቲክቶክ በተለይም የዋብያ ባለጌ ኡስታዞች ጋር እየዋላችሁ እነሱ ደግሞ ከአቅማቸው በላይ ሲሆን ወደ ግብረ ሰዶሚያን ጋር ሂዱ ተማሩ ስለሚሏችሁ ከነሱ እየተማራችሁ ያላችሁት እንደዚህ ስድብና መግደል፣ ማረድ፣ መጮህ በፊት ሆኖ ነበር እስልምና ውስጥ። ተዛዳሪዎችና ከግብረ እየተናወታችሁ ነው። ሶሪ እኔ ጸሎት አላችሁ ደንቆሮ። አሁን ማለት አዝንላችኋለሁ። ይሄ ርኩስ መንፈስ እየተጫወተበት ነው መሐመድ ላይ። እኔ እወድሃለሁ መሐመድ፣ ጸሎት ማድረግልሃለሁ። ሄድና ማርያምን ውደድ። ሁሉንም በደንብ ነው መወዳት። ሄድና ራስን ውደድ። ትልልቅ ኡስታዞች በደንብ አስተውሉ። ትልልቅ ኡስታዞች ቤታቸውን ከፍተው 20-30 ሰው ነው የሚማርላቸው። ሙስሊሞች ቁጭ ብለው የሚማሩት ኤቴስቶች ጋር 1500 ምናምን ሆነው ነው። ይሄ የሚያሳየው እስልምና ምን ያህል እንደወደቀ ነው። ቲክቶክ ላይ ምን ያህል እንደተፈጠፈ የሚያሳየ ነው። የእነሱ ትልልቅ ኡስታዞቻቸው ቤታቸውን ከፍተው ከበዛ 100 ሰው ነው የሚያዳምጣቸው። ባለጌ የተባሉት ጋር ደግሞ ኡስታዞች ያስተዋወቋቸው የቲክቶክ ውርጋጥ ኡስታዞች ቤታቸውን ሲከፍቱ እነኛ እስከ 1000-2000 ሰው ቁጭ ብሎ ሙስሊሞች ታብታብ እያደረጉ ሼር እያደረጉ ሪከርዳቸውን እየለቀቁ ከኤቴስት እና ከግብረ ሰዶም ነው የሚማሩት። ከዛኛ ጋር ሲመጡ ሀዲሱ ሁሉ ግራ ይገባቸዋል። ሜቢ እናስደምጣችኋለን። እፎይ ጋር የሚጠቀሱትን አዲስ ከናናቃቸውም ስንሰማቸው እንደነግጣለን ሲሉ ታያላችሁ። በጣም ልቤ እያዘነ ነው ለሙስሊሞች። በጣም እያሳዘናችሁ ነው። አሁን ላይ መንፈሱ እየተጫወተባችሁ ነው። እኛን ለመጉዳት ብላችሁ የራሳችሁን ትምህርት እንኳን ባለማወቅ ከኤቴስትና ከግብረ ሰዶማያን ጋር በመዋል ኡስታዞቻችሁ ጋር ቁጭ ብላችሁ መማር ሲገባችሁ እየተሳሳታችሁ ነው። እኛን ለማሸነፍ ሲሉ ኡስታዞቻችሁ ይቀጥፋሉ። ቲክቶክ ላይ ያሉት ትናንትና ብሏል አንደኛው ስቡ የለቀቀው ላይ በንጽጽር ለመሸናነፍ ሲባል የሚሰሙትና መስኪን ላይ ሲሰሙ እየተለያየባቸው ሰለምቴዎች ችግር እየፈጠሩብን ነው አለ ትልቁ ኡስታዝ።
ንጽጽር ላይ የሚሰሙትና እኛ ጋር መጥተው የሚሰሙት እየተለያየባቸው በዚህ ምክንያት ችግር እየተፈጠረ ነው አለ። እባካችሁ ሙስሊሞች ምንም እንኳን በሃይማኖት ብንለያይም ከኤቴስትና ከግብረ ሰዶማውያን ጋር ህብረት አድርጋችሁ እኛን ለመጣል እኛን ለመግፋት ብቻ በሚል እውቀት አታገኙ። አትሊስት እስልምናን በደንብ ለማወቅ ከኡስታዞቻችሁ ተማሩ። እኔ ሪከመንድ ማድረጋችሁ ኡስታዞቻችሁ ጋር ተማሩ። ግብረ ሰዶማውያን ጋር የሚልኳችሁ ገንዘባቸው እንዳይቋረጥ ገቢ ለማግኘት ብቻ ስለሚያስቡ ነው። እናወዳችኋለሁ ሁላችሁ ሙስሊሞች። እስልምና ግን ከልት ነው፣ ስህተት ነው። የአጋንንት መገለጥን የተቀበለ ነብይ ስለሆነ ገሃነም ነው የምትገቡት። ሶሪ ቱ ሴይ ዲስ እውነታዊ ስለሆነ ነው። ሙሄ እሺ፣ እፎይ ይቅርታ፣ እንደ ኔትወርክ አትወርዶኝ ነው እኔን ሙሄ። እሺ እሰማለሁ። እፎይ ትሰማለህ? እንኳን ደህና መጣህ ጋቢ። እንኳን ደህና ቆየኝ። አንድ ነገር ለመናገር ፈልጋለሁ። አንዳንዴ የዚህ ጋር የሙስሊም ስም የያዙትን ብቻ አስገብተህ የምትወክላቸውና የምታስገባቸውን ሰዎች መለየት አለብህ። እፎይ አንተ የቁርአን እውቀት አለኝ ካልክ እነ ሁሱ አሉ፣ ቅድም ያቀረብክልኝ ኡስታዝ አለ፣ ስማቸውን አላውቅም፣ እሳቸው አሉ። እነሱን መጋበዝ ይቻላል። ገብቷል? ስማት ጥራ፣ ስም ሳትጠራ ዝም ብለህ አውራ። መምጣት ይችላሉ። አንተ ኡስታዝ ትሆን አትሆን አላውቅም፣ እችላለሁ የሚል ይመጣል እኔ ጋር ተጨምቆ ይወጣል። ፕሮፋይሉንም ስሙንም ይቀይራል። እኔ ኡስታዝ አይደለሁም፣ ምዕመን ነኝ፣ የእስልምና ምዕመን ነኝ። ምን ተማርክ? ምን ተማርክ? ከእስልምና እኔ ለማለት የፈለኩትን ግን እስልምና ግብረ ሰዶማዊነትን አይደግፍም። ገብቷል? ሄዳችሁ እዛ ያስተምሯችኋል። አይ ሙሄ አናገርከኝ። እሺ አንድ ሰው ቆይ፣ አንድ ጥያቄ ልጠይቅህ። አንድ ኡስታዝ ተነስቶ አቤት፣ አንተ እኛ ለምሳሌ ነው ያልኩህ። አንድ ክርስቲያን ልጅ አይ ክርስትና አልገባልኝ እና አልገባ ብሎኛል፣ ስለዚህ እየተረዳሁት አይደለም ቢለን ወይም ጸሎት እናደርግለታለን። አስረድተ ነው አልገባንም ቢለን ማለት ነው አይደለም። አልገባኝም፣ ይሄ ልቀበለው አልቻልኩም፣ ወይንም ደግሞ እየተዋጠልኝ አይደለም ካለ እንዲገለጥለት ወይ ጸሎት ነው እናደርግልሃለን ነው የምንለው እንጂ ግብረ ሰዶማውያን ጋርና ኤቴስት ጋር ሄዳ አንለው። ጥያቄን ብትመልሱልኝ አዳምጫችኋለሁ፣ ጥያቄውን ይዘዋለሁ እና ዲፌንድ ለማድረግ እመጣለሁ በደንብ አይቼው ማለት ነው። እኔ አሁን የፈለግኩት ከሙሴ በፊት መጽሐፍ ወርዷል አልወረደም፣ እሱን አጥሩልኝ። መውረድ የሚባል ነገር በክርስትና የለም እናት፣ የሚወርድም የሚሰጠን መጽሐፍ የለም እኮ። አንዴ ስሚና፣ አሁን እናንተ ወረደ ስትሉ ራሱ ምን እያላችሁ እንደሆነ ማስረዳት ይጠበቅባችኋል። በነገራችን ላይ ዝም ብላችሁ ወረደ ስላላችሁ ወርዷል ማለት አይደለም። ለምሳሌ አንድ ጥያቄ ልጠይቅሽ። አያንብ እያለ በዛ በዋሻው ውስጥ ይጨምቀው የነበረው መጽሐፍ ይዞ ነው ወይስ ባዶውን ነው አያንብ የሚለው? መሐመድ አይ ቶልድ ዩ። እኔ እኮ አሁን እሱን ይሄን ጥያቄንም ሊያዝልህ እሺ ይዘዋለሁ፣ ከዛ ኔክስት ታይም መልሳለሁ። አሁን መልሱልኝ፣ ጥያቄን መልስልኝ። ማወቅ አለማወቅ ሳይሆን እዚህ ጋር ወደ ክርክር መግባት አልፈለግኩም። ፖይንቴን አልተረዳችሁኝም። ለማወቅ የሚፈልግ ሰው ሲጠይቅ አታስረዱም ነው እናንተ አትነግሩኝም መልሱን ነው የጠየኩትን እየመለስንልሽ መሰለኝ ያለ ነው እኮ እዚህ ጋር እኮ። እሺ ኢያሱ ምዕራፍ 10 ቁጥር 13 አንድ ይክፈትልኝ። ክርስቲያን ሐዲስ ስከፍት የነበርከው ከቅድም ጀምሮ የወረደም የሚሰቀል መጽሐፍ የለም ወይም ብሎሻል። እኔም ደገምኩልሽ፣ ክርስቲያንም ነግሮሻል። ግን አንቺ አሁን የራስሽ ጥያቄ ላይ ነሽ። ወረደም ሰማሁት። እሺ ሰማሁት። ስለዚህ ኢያሱ 10:13ን ክፈትልኝ አልኩ። ወይኔ ክፈተዋ። ክርስቲያን ለምን አትከፍተው? እህታችን እኮ ምንም የምታመጪው ነገር የለም። በነገራችን አይደለም ይክፈትልኝ አንዴ እንዲከፍትልኝ። አብርሃም ጻፈ መጽሐፍ የሚል አብርሃም መጽሐፍ ተሰጠው የሚል አይ እንደሱ ሳይሆን አንብብልኝ አንዴ። ብለርድ ሆኗል እኔ ጋር። ኦኬ እሺ። ኢያሱ 10:13 ነው የጠቀሽው ጥቅስ ይመስለኛል። አይ ቲንክ ልክ ነኝ። 10:13 ነው ያልኩት። 10:13 ኦኬ። ህዝቡም ጠላቶቻቸውን እስኪበቀሉ ድረስ ፀሐይ ቆመ፣ ጨረቃም ዘገየ፣
ይህስ በያሻር መጽሐፍ የተጻፈ አይደለምን? ፀሐይም በሰማይ መካከል ዘገየ፣ አንድ ቀን ሙሉ ያህል ለመግባት አልቸኮለም ብሎ ይናገራል። አሁን እዚህ ጋር የያሽር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ የያሻር መጽሐፍ የእግዚአብሔር ቃል ነው የሚላለው መጀመሪያ ወይም ደግሞ እንደምን ይናገራል? ነው አይደለም ሳይሆን የትኛው መጽሐፍ ነው የያሽር መጽሐፍ የተባለው? የያሻር መጽሐፍ ክርስቲያን ራስሽ ክሌም አድርገሽ የመጣሽው ከእንትና የተሰጠ መጽሐፍ የወረደ ነው ብለሽ ክሌም ያደረግሽው አንቺ ስለሆንሽ የያሽር መጽሐፍ የሚል አወረድንለት ወይም ሰጠ ነው የሚል ማስረጃ ስጪኝ ነው። አይ እኔ እኮ ክሌም አድርጌ ሳይሆን ራሴ እያነበብኩኝ ጥያቄ ስለፈጠረብኝ ነው እንጂ ሌላ ነገር አይደለም። አርጉመንቱ ስለማውቀው ነው ያፈረስኩብሽ። አስቀድሜ ስለማውቀው ነው ማን እንደሚያነሳው ይሄን ጥያቄ ስለማውቀው ነው። የያሽር መጽሐፍ እግዚአብሔር ያወረደው ለእንትና የተሰጠ ነው ብለሽ ክሌም ስለምታደርጉ ማስረጃው ነው። እኔ እኮ አሁን አንተ ምንም ብትለይ ልከራከረ ሳይሆን መልስ ፈልጌ ነው የገባሁት። ገባ? ምንድን ነው የያሻር መጽሐፍ የተባለው የትኛው መጽሐፍ ነው? እዚህ መጽሐፍ ቅዱስ ላይ እሱን ነው የፈለኩት። እዚህ መጽሐፍ ቅዱስ ላይ ይላል ለምሳሌ ይሄ ወይንስ ያሻር መጽሐፍ ላይ ነው የሚለው? አሁን እዚህ ጋር የያሻር መጽሐፍ የተጻፈ አይደለምን ይላል አይደለ? ይሄ የያሻር መጽሐፍ የተባለው የትኛው መጽሐፍ ነው? ኦኬ ስለዚህ መጽሐፍ የወረደ እንዳልሆነ ተስማማን። በመጀመሪያ ደረጃ ችግር የለውም እሱ የወረደ የሚሆን አይሆን ይሄ የያሻር መጽሐፍ ከሙሴ በፊት የነበረ ነው ከሙሴ በኋላ ነው? እሱን በፊት የሚሆን በኋላ የሚሆን መጽሐፉ ግን አንቺ ፕሪሳፖዝ አድርገሽ እንደመጣሽው እንዳልሆነ ገብቶሻል። ኦኬ ልታስረዳኝ ትችላለህ? በእናንተ እምነት መጽሐፍ እንዴት እንደሆነ አረጋግጠሻል። እንደዛ አንቺ አስበሽው እንደመጣሽው እንዳልሆነ ገብቶሻል። እኔ አስቤ የመጣሁት ምንድን ነው? እኔ አስቤ የመጣሁትን ፖይንት አላገኘኸውም። አንቺም ማስበሽ የመጣሽው በፊት እንደዚህ መጽሐፍ ነበረ፣ በዛ መጽሐፍ ውስጥ እስልምና አለ የሚል ጀስቲፊኬሽን ልትሰሪ ነበር። ኖ እንደዛ አይደለም የኔ ፖይንት። እኔ የፈለግኩት አንተ አሁን የምታነሳቸው ፖይንቶች አሉና ፖይንትሽ ምንድን ነው? ሌስ እኔ መልስልሻለሁ፣ አክቹዋሊ መልስልሻለሁ። ግን እኛ ቶፒካችን እስልምና የነቢያት ሃይማኖት ነው ወይ ነው እዛ ጋር የሚገናኝ ጥያቄ ነው ብለሽ ይህንን እዘሽ ስመጪ ካዳ እኔ ምን አሳየውሽ? መጽሐፍቶች በሁለት ጭፍሮች ላይ እንደወረደ፣ የመጀመሪያው ጭፍራ ተውራት አይሁዶች ላይ እንደወረደ፣ ሁለተኛው ጭፍራ ክርስቲያኖች ኢንጂል እነሱ ላይ እንደወረደ። ይሄን እርም ካደረጉት ከተውራት በፊት ደግሞ መጽሐፍ እንደሌለ ቁርአንሽ ይናገራል። ምን ልታሳይ ይመጣል? ሌሴ አንቺ አርጉመንቱን አሸንፊ፣ እስልምና ስህተት ነው ማለት ነው። ይሄንን የምታምኚ ከሆነ አይ እንደሱ አለ። እኔ መጣሁት ለምንድን ነው ብለህ ጠይቀኝ። አንተ ያነሳቸውን ፖይንቶች ያለው አንተ ስለ ቁርአን ያወራኸው እውነት ነው ማለት አይደለም። አክቹሊ ግን አይልሃለሁ ፖይንቱን ማወቅ ስለምፈልግ ማለት ነው። ሶ ኔክስት ታይም መጥቼ ሜቢ ላብራራልህ እችላለሁ። አዜ ክርክር ሳይሆን እንደ ውይይት። ግን አሁን ይሄን ፖይንት አንችላለሁ ቀጥይ እና እኔ ይሄን ፖይንት ደግሞ ያነሳሁት ለምንድን ነው ብዙ ጊዜ አንተ የምታነሱት መጀመሪያ ድንገት እንደገባው ስትወያዩበት የነበረው ቶፒክ የሆነ ሰው ከቁርአን ማስረጃ ሲሰጥህ ከዛ በፊት ስለነበሩት መጽሐፍት ስለምትጠይቃቸው እኔ ደግሞ ሙሴ ከመምጣቱ በፊት የነበሩ ህዝቦች በምን ይተዳደሩ ነበረ? ያኔ የነበረ መጽሐፍ ሳይሆን ኤግዚስት ያደርጋል ወይ? እየተወራ ያለው ስለ ትምህርት ነው አይደለ? ስለ ሃይማኖት ነው። እስልምና ለምሳሌ ዶክትሪኑ ምንድነው ተብለሽ ብትጠየቂ የምትመልሺው መልስ አለ። አላህ አይወልድም አይወለድም የሚል መመሪያ ይዛችሁ ነው አይደለ የመጣችሁት አይደለም? በጣም ጥሩ። ይሄንን ለምሳሌ ትልቁን የሆነውን የእስልምና ኮር ዶክትሪን ወይም አላህ የማይወልድ የማይወለድ ነው የሚለውን ዶክትሪን ከእስልምና ውጪ በቀደምት መጽሐፍት ውስጥ አሳይኝ እኮ። እሱ ጥያቄ ለሱ ጥያቄ መልስ እንዲሆነኝ እኮ ነው። አሁን ከሙሴ በፊት የእናንተ መጽሐፍ ቅዱስ ከመምጣቱ በፊት የነበረውን እህታችን ለምነው እንትምትዩ ባይተው የኔ መልስ ሳትመልሱልኝ ነው ጥያቄ እያነሳችሁ ያላችሁት አይደለም። መልስ ሳይመለስልኝ ሌላ ጥያቄ ላስተናግድ አልችልም። ይቅርታ። እሺ ያሻር መጽሐፍ ማለት ምን ማለት ነው?
እንዴ አንተ መጽሐፍ ቅዱስ ላይ ነው ያየሁት። አንተ ነህ ልታብራራልኝ የሚገባው። በቃ የአሻር መጽሐፍ ማለት እስራኤሎች ነገስታቶች እንደዚህ ታሪካቸው የሚጽፉበት መጽሐፍ ነበራቸው። የጦርነት ታሪክም እንደዚህ እንትናቸው ታሪክ ነበረ። ያ ማለት ግን ዳይሬክት አዳምጪ፣ ያ ማለት ግን እንደዚህ እንደ እንትን ሪቪሌሽን ሆነ የመጣ አይደለም። ታሪካቸውን የሚጽፉበት ነበር ነው ያልከው? ያ እሺ። ስለዚህ አሁን ያኔ ከሙሴ በፊት የነበሩት ሲተዳደሩ በምንድን ነው የሚተዳደሩት? ከእግዚአብሔር ጋር የነበራቸው ግንኙነት እንዴት ነው? ህገ ልቦና እንዳልኩሽ እኮ እግዚአብሔር የሰጣቸው ህገ ልቦና ህግ አላቸው። ለሁሉም ህዝብ ነው የሰጠው ነው? ለሁሉም ህዝብ ስትይ ማለት አሁን ለነቢያቶች ነው ወይስ ደግሞ ለሁሉም ህዝብ ነው ህገ ልቦናው የተሰጠው? ለሁሉም የተፈጠረው አካል እንዴት አድርጎ ነው የሰጠው? አላህ ለስንቶቹ ነው የሰጠው? ጥያቄን በጥያቄ ለምን ትመልስልኛለህ? አንተ መመለስ ትችላለህ። እኔ ባይዘው ፖላይትሊ ነው ወደ ስድብም አልመራውክም። ህገ ልቦና ለሁሉም ነው የተሰጠው። ሮሜ ላይ ያስቀምጠዋል። ግን አላህ እንዴት እንደተሰጠ አንቺ ቻሌንጅ ላድርግሽ። ለማን ነው የተሰጠው? ህገ ልቦና አለ የለም? በእስልምና ህገ ልቦና ሳይሆን በእኛ እኔ ማምነው በመለኮት ወይም በመገለጥ አላህ ለነቢያቶች ትእዛዝን ማለት መጽሐፍትን እንዳንለው ያው ስላልተጻፈ አውርዷል። ከዛ በዛ መሰረት ነቢያቶች ደግሞ ህዝቦቻቸውን ያስተዳድሩ ነበረ። እንደዛ ነው ማምነው። የኢትዮጵያን ንገሪኝሽ፣ ለኢትዮጵያ የተሰጠውንና ኢትዮጵያኖች ሲተዳደሩበት የነበረው ማለት ለኢትዮጵያኖች ለዓለም የተላኩት ነብዩ መሐመድ ናቸው። ለኢትዮጵያ የተላከውንና ከመሐመድ በፊት ኢትዮጵያኖች ሲተዳደሩበት የነበረውን ህግ ለኢትዮጵያኖች አልገባኝም። ለስፔሲፊክ ሀገራት ነው እኮ። ከዛ መሐመድ ለዓለም ተላከ፣ ተስማማ። እሺ፣ ስለዚህ ከዛ በፊት የነበሩት ለዓለም አልተላኩም ማለት ነው አይደለ እህታችን? ረሱል ሰለላሁ ዐለይሂ ወሰለም ብቻ ናቸው ለዓለም የተላኩት። ግን አሁን ጥያቄ በዲቴል ባንገባ አንተ አልመለስክልኝም እኮ። በደንብ መልሼልሻለሁ፣ ችግር የለውም። አንቺ ፕሪሳፖዝ ያደረግሽው ልክ እነዛ የነገሩሽ ምንድነው እያንዳንዱ መጽሐፍ የተባለ ሁሉ የተጠቀሰ ኮት የተደረገ ቀጥታ እግዚአብሔር ያወረደው ነው ብለሽ ፕሪሳፖዝ አድርገሽ ስለመጣሽ ነው። እኛ እንደዛ ብለን የምናምነው ነገር የለም አልኩሽ። እንደዛ ብለን አናምንም። እንደዛ ካላምን ደግሞ አንጠየቅም፣ ያንን አንገደድም፣ መረጃ አንጡ ተብለን ማለት ነው። ስለማናምንም ስጀመር ምን ብለሽናል መሰለኝ እህታችን ስጀምሪ የተሰጠው ህገ ልቦና ለግለሰቦች ብቻ ነው ወይንስ ለሁሉም ተሰጥቷል አልሽ። መጽሐፍ ቅዱስ ደግሞ ሐዋርያ ቅዱስ ጳውሎስም በሮሜ መልእክቱ ላይ ሲያስቀምጥ ህግ ከመሰጠቱ በፊት በህገ ልቦና ህግ የሌላቸው በምን ይፈረድባቸዋል ሲል የልባቸውን ህግ ያሳያሉ አለ። ስለዚህ ህግ ያልተሰጣቸው እንኳን አስቀድሞ በምንድን ነው እሱ የሚፈረድባቸው ሲባል በህገ ልቦና። አንቺ ደግሞ በምንድን ነው አልሽ? ለነቢያቱ መመሪያ ይሰጣል፣ በመመሪያው አልሽን። ቴንኪው ተስማማዊ። ሙሐመድ ደግሞ የዓለም ነቢያት ነው ለዓለም የተላከ ነው አልሽን። ተስማማዊ። ስለዚህ ከሙሐመድ በፊት የነበሩ ግን ለዓለም አልተላኩም። ተስማማዊ። ስለዚህ ለኢትዮጵያ የተላከ ነቢይ ካለ እሱን ትጠቅሽና በሱ ነቢይ ህግ ነው የተመሩት እሱ እየነገራቸው የሚለውን አሁን ፕሪሳፖዝ ያደረግሽውን ራስሽ ላይ ታፈርሽዋለሽ ማለት ነው። እንዲህ ከሌለ እንዲህ አይሆንም ብለሽ ስለመጣሽ ማለት ነው። እኛ ግን ለዓለም ህገ ልቦና ይሰራል ብለን እናምናለን። ችግር የለውም። ቀጥይ። እሺ፣ አሁን እኔ ላነሳ የነበረው ፖይንት ሲጀመረ ማገባቢ የነበረው አንተ ከዚህ ውስጥ ሙስሊሞች ሲገቡ የምታነሱባቸው ፖይንት ከቁርአን የሆነ ማስረጃ ሲያመጡ ከዛ በፊት ስለነበረው የታል መጽሐፉ ነው የእናንተ ፖይንት። ከዛ አንግል እኔም ደግሞ ከሙሴ በፊት ስለነበረው ህግ መጽሐፍ ቅዱስ ካስቀመጠው ነው ማስረጃ የምትሰጡት። ከሙሴ በፊት ስለነበረው ከየትም ልታመጧቸው። ከፍ በይ። ከሙሴ በፊት ህግ ተሰጥቷል የሚል አንድ ማስረጃ አንችልኝ። መዋረድ ፈለግሽ ማለት ነው። መዋረድ ስለፈለግሽ እኛ ምናምነው ከሙሴ በፊት እንደዚህ ህግ በጽሁፍ ተሰጠ መጽሐፍ ብለን ምናምነውን ማስረጃ እንችል። ክፈች። አይ ህገ ልቦ መጽሐፍ እኮ አላልኩም። አንተ ስለ ራስህ ክርስትና ተነግረኝ። ህገ ልቦና አልከኝ ነው። ህገ ልቦና አልከኝ። ህገ ልቦና ብለህ ህገ ልቦና እሱንማ መጣሁልሽ እኮ። አሁን ህግ በማን እንደተሰጠ ክርስቲያን ክፈትልኝ አንዴ። ዮሐንስ ወንጌል ምዕራፍ 1 ቁጥር 17 ነው። እንደ ክፈቱ
ህገ ልቦናንም ደግሞ አሳይሻለሁ። ይስሩስ ህገ ልቦና ማለት መጽሐፍ መስማት እንዳይሆን ነው እንዴ? ህገ ልቦና ማለት መጽሐፍ መስሎሻል? ሶሪ እንደዛ። አይ መጽሐፍ መስሎኝ አይደለም። እኔ ያልኩህ ስለዛ ህገ ልቦና የነገራችሁ ማን ነው? መጽሐፍ ቅዱስ ነው አይደለ? ህገ ልቦና የሚለው ትንሽ ቢብራራላ ጥሩ ይመስለኛል። ምን መሰለሽ፣ ህገ ልቦና ማለት በእኛ ሰው በተፈጥሮ የሚጻፍለት ተፈጥሯዊ ህግ ማለት ነው። ለምሳሌ ሰው ጥንቱን ሲፈጠር በእግዚአብሔር አምሳል ነው እየተፈጠረው፣ ልክ እግዚአብሔርን መስሎ ማለት ነው። በልቦናው ላይ እየጻፈለት ተፈጥሯዊ ህግ አለ። ህገ ልቦና ለምሳሌ ሰው አትዘሙት የሚል ነገር ባይጻፍለትም ዝሙት ኃጢአት መሆኑን ያውቃል። አትግደል የሚባል ነገር ባይጻፍለትም መግደል ኃጢአት መሆኑን ያውቃል። ይሄ ምንን ነው የሚያሳየው ካልሽኝ፣ እግዚአብሔር ሰውን በአርአያው ስለፈጠረው በክርስትናው ማለት ነው፣ በልቦናው ውስጥ እነዚህን መሰረታዊያን የእግዚአብሔር ህጎች በሙሉ ሰው በተፈጥሮው ያውቃል ማለት ነው። ህገ ልቦና ማለት ያልተጻፈ የሰው ልጆች ህግ ማለት ነው። ኦኬ፣ እንደዚህ ከሆነ ሰው በደለ። መጀመሪያ ከአምላክ በአምላክ ተፈጥሮ እንግዲህ ልክ እሱን መስሎ በሚኖርበት ህግ ወረደ ማለት ነው። ከገነት ተባረረ፣ ባህሪው ጎሰቆለ። ልክ እንደዚህ ሲሆን ምን መጣ ማለት ነው? ከህገ ልቦና ከመተዳደር ወደ ተጻፈ ህግ መተዳደር መጣ ማለት ነው። የተጻፈ ህግ ለመጀመሪያ ጊዜ ለማን ተሰጠ? ለሙሴ። ኦኬ፣ ለሙሴ። ምኑ የተጻፈው ህግ? ህገ ልቦና የምንለው ምንድን ነው? ሰው በተፈጥሮ መልካሙና ክፉን የሚለይበት የህሊና ዳኝነት ማለት ነው። ያንን ከማን ነው የሚያገኘው? እግዚአብሔርን መስሎ ከመፈጠሩ የተነሳ ነው የሚያገኘው እንጂ ህገ ልቦና ሲባል የተጻፈ ህግም አይደለም፣ ለሆነ ነብይ የተሰጠ ህግም አይደለም። ሰው ሆኖ በመፈጠሩ ብቻ የሚያገኘው ህግ ነው። መዠንገርም ይኑር፣ ጣሊያንም ይኑር፣ ጅማም ይኑር፣ አሜሪካም ይኑር፣ ሰው ሆኖ ከተፈጠረ ብቻ ያንን የልቦና ህግ ያውቃል ማለት ነው። የተጻፈ ህግ ታዲያ ለምንድን ነው የሚያስፈልገው ካልሽ ግን ከዚህ የህገ ልቦና ስለወጣ ሰው ከእግዚአብሔር መልክ ስለወጣ የእግዚአብሔር መልክነቱን የሚያስታውስ መጽሐፍ ይፈልጋል ማለት ነው። ያ መጽሐፍ መጀመሪያ ለሙሴ ተሰጠ። ሙሴ ስለማን የሚናገር ነው? ስለ ክርስቶስ፣ ስለሚያድነን፣ ቤዛ ስለሚሆነን ስለ ክርስቶስ። ወንጌል ስለማን ነው? ስለ ክርስቶስ። የሉቃስ ወንጌል ምዕራፍ 24 ላይ መዝሙራትና መጽሐፍ በሙሉ ስለ እኔ የሚመሰክሩ ናቸው ይላል ክርስቶስ። ስለዚህ ክርስትና የህግ ሁሉ ፍጻሜ ነው፣ የኪዳን ሁሉ ፍጻሜ ነው ክርስትና ማለት ነው። ስለዚህ ሁለት መሰረታዊ የምትይዙ ነገር፣ አንደኛ ክርስቲያን የሚለውን ቃል ከክርስቶስ ዘመን በፊት መፈለግ ማለት ድህነት አምላክ ሰው ሳይሆን ተሰጠ ማለት ነው። ይሄ ደግሞ ክህደት ነው ሲጀምር። ክርስቲያን በክርስቶስ የዳኑ ሰዎች ስብስብ ስለሆነ ማለት ነው። ሁለተኛ ህገ ልቦና የሚባለው ሰው በተፈጥሮ መልካሙና ክፉን የሚለይበት የተፈጥሮ መዳኛ ህጉ ነው እንጂ የተጻፈ ህግ አይደለም ማለት ነው። አሁን እስልምና እዚህ ላይ ሲመጣ ችግሩ ምንድነው ነው? እስልምና ችግሩ ምንድነው? አንደኛ ህገ ልቦናን አፕላይ ለማድረግ በፈጣሪ አምሳል ተፈጠርን ብላችሁ አታምኑ። ስለዚህ ህገ ልቦና ለመሰጠት ለእናንተ እያንዳንዱ ሰው ፈጣሪ ሊያወርድለት ይገባል ማለት ነው። አንደኛ። ሁለተኛ የተጻፈ ህግ መውረድ ከጀመረበት ጊዜ ጀምሮ ማለት ነው። የተጻፈ ህግ መውረድ ከጀመረበት ጊዜ ጀምሮ እስልምና የሚያስተምረውን ትምህርት ያስተማረ አንድም ነብይ የለም። ሊተራሊ አንድም ነብይ የለም። አንድም ነብይ ማለት ነው። ሶስተኛ ቁርአንን የሚቀድሙ ሁለት ጭፍራዎች አሉ። ልክ እንደማን መሰረት? እንደ ቁርአንሽ አስተምሮ መሰረት። ማንና ማን ናቸው? በስም ጠቅሶ አይሁዶችና ክርስቲያኖች ነው የሚለው፣ እስልምና አይልም። ስለዚህ መደምደሚያው ምን ይሆናል ማለት ነው? ሰው ልክ እንደ እግዚአብሔር ተፈጥሮ ያንን ጸጋውን ካጣ በኋላ ወደ ቀደመ ጸጋ ሊመልሰው የመጣው ክርስትና በመጨረሻ በእስልምና ማለት ነው እንግዲህ ነቢያት ሁሉ እንደዚህ ናቸው እያለ የሐሰት ትርክት እስከሚያስገባበት ድረስ የታመነ ትምህርት እንደሆነ ይሄው ከዚህ ከራስሽ ከመጽሐፍሽም ከመጽሐፍ ቅዱስም እናሳይሻለን ማለት ነው። እንደዚህ የልቦና ህግ ምንድነው የሚለውን ደግሞ ይሄው ከፍቶልሻል፣ እሱን ታነቢያለሽ። እሺ ሰምቻለሁ። አይ ችግር የለም። መስማት ስለነበረብኝ ሰምቻለሁ። ያው ያወራውን ሁሉ ግን ተቀብያለሁ ማለት አይደለም። እኔም ማምነው ነብያቶች ስለ እስልምና እንዳስተማሩ ነው። ግን አሁን
ስለ ህገ ልቦና ባነሳው ጉዳይ ህገ ልቦና ማለት በልቦና ላይ የተጻፈ ተፈጥሯዊ ህግ አለ፣ ያልተጻፈ የሰው ልጆች ህግ ነው ብለኸኛል። ስለዚህ እዚህ ጋር ማነሳው ጥያቄ ስለዛ ህገ ልቦና ይሄ ህገ ልቦና የተሰጣቸው ሰዎች ከሙሴ በፊት የነበሩ ሰዎች ናቸው። ስለዚህ እሱን ይሄ ህገ ልቦና እንደተሰጣቸው በምንድን ነው ያረጋገጥከው? በመጽሐፍ ቅዱስህ ነው አይደለ? በምን አረጋገጥክ ይሄ ህገ ልቦና እንደተሰጣቸው? ይህንን ክሌም ያፈረስኩብሽ ለዛ ነበር። ይህንን ጥያቄ ስለምጠይቁ ስለማውቀው ነው። የአንቺ አርጉመንት አይደለም። ከራሴ ነው ያመጣሁት። ማንም እንትን ብሎኝ አይደለም፣ ከራሴ ነው ያመጣሁት ማለት። ስለዚህ ህገ ልቦና ልትነግረኝ የቻልከው ከመጽሐፍ ቅዱስ ነው። ቆይ ስለዚህ አንቺ ክሌም ስታደርጊ እኮ መጽሐፍቶች አሉ ብለሽ ነው። ከመሐመድ በፊት ቁርአን በፊት ተውራት አለ ብለሽ ነው። ዘቡር አለ ብለሽ ነው። ተውራት አለ ብለሽ ነው እንጂ ከመሐመድ በፊት ህገ ልቦና አለ መጽሐፍ የለም ቁርአን ብቻ ነው የወረደው ብለሽ ከሆነ እንስማማና ያው ከፍ ላድርግሽና ከጎኔ ተወኝና አርጉመንቱን እንዚሁ እንድንጨርሰው። ቁርአን ብቻ ነው አርጊውመንት አይደለም ይሄ። እኔ ለማለት ቆይ አዳምጪ። ከመሐመድ በፊት ጽሁፍ የለም፣ በጽሁፍ የለም፣ በልብ ብቻ ነው ያለው፣ ቁርአን ብቻ ነው ያለው ካልሽን እንስማማና አርጉመንቱ እዚሁ ያልቃል። ባሌለበት ላይ ክሌም ባላደረግንበት ላይ መረጃ እንጠየቅም እኛ። ምክንያቱም እኛም አንጠይቃችሁም እናንተን ለማን ጠይቃችሁ በሌለበት ላይ መረጃ አይጠየቅም። ምክንያቱም ዳዊት አይምን እንትና አደም ልጆቹ እንደዚህ እንደሆኑ እንዳልሆኑ ማስረጃ በአደም ጊዜ ማስረጃ እንጭብያ ጥያቄ አልጠይቅሽም። የአደምን ጽሁፍ አለ እስካላልሽኝ ድረስ ማለት ነው። ክሌም መቼ ነው እሱ የሚመጣው ማለት ነው? ጽሁፍ ተሰጠበት ካልሽበት ጀምሮ ነው ክሌሙ። ያንን ክሌም ላደረግሽበት ማስረጃ ምን ጠይቅሽ? አይ ከመሐመድ በፊት ጽሁፍ የለም ካልሽን ቴንኪው እንስማማ። አለ ካልሽን ግን ማስረጃ እንጠይቃለን። ዳውራ እሺ፣ ያው ሳታቋርጡኝ ባወራ ደስ ይለኛል። እኔ ከረሱል ሰለላሁ ዐለይሂ ወሰለም በፊት የተጻፈ መጽሐፍ የለም ብዬ አላምንም። ማለት አንዴ ልጨርስ ሀሳቤን። ጥያቄ ታነሳለህ፣ ልጨርስ። አለ ብለሽ ካመንሽ አሁን ላስረዳ። ፖዘቲቭ ክሌም ያደረገው ሁሌም ማስረጃ ማምጣት ስላለበት ነው። አለ ብለሽ ታምኛለሽ፣ ማስረጃ እንጂ። እሺ አቋረጥከኝ። እኔም ማምነው እንዴት ነው ከእሳቸው በፊት የተጻፈ ነበረ። ታውቀዋለህ ይህን ፖይንትም። ግን ምንድን የሆነው አሁን በአይሁዶችና በክርስቲያኖች እጅ ነው የሚገኘው። ዳይሬክት ሜሴጅ ኦሪጂናል ሜሴጁ የለም፣ ተበርዟል ብለን ስለምናምን አንጠቀምበትም። ግን አታቋርጠኝ እባክህ፣ እኔ እያቋረጥኩ አይደለም፣ ልጨርስ። አይ ማምለጫ አለ፣ ስጨርስ ትቀጥላለህ። አሁንም ጊዜ የለም፣ እንገላለሁ። ምክንያቱም ሱናን ዳውድ 44 ለአይሁዶችን ቆይ መጀመሪያ ሀሳቤን አልጨረስኩም። ከጨረስኩ በኋላ ጠይቀኝ። እኔ ተረት ለምን እሰማለሁ? እኔ ጊዜ የለም፣ እንገላለሁ። ተረት አይደለም፣ ተረት ነው። እህታችን ሶሪ፣ ነብይሽ ተበርዟል አላለም፣ አምንበታለሁ ነው ያለው። አንቺ ደግሞ ተበርዟል ነው የምትይው። በነገራችን ላይ ቁርአን ላይም አንድም ቦታ ተባለም፣ አዲስ ቦታም አንድም ቦታ ተበርዟል አላለም። ሱናን አቢ ዳውድ 44 49 ላይ ነብይሽ ያለው ምንድን ነው? አምንበታለሁ ተውራትን እዞ። ኦኬ፣ አንዴ ደግሞ በደንብ እንድንስማማ ቆንጆ ጸባይ ስላለሽ ከፍ ላድርግሽና ተበርዟል ብለሽ ነው የምታምኚው? ዳይሬክት ሜሴጁ የለም ብዬ ነው ማምነው። ለምን ካልከኝ ደግሞ ረሱል ሰለላሁ ዐለይሂ ወሰለምም ሚቆያ ልልሽም እስማማለሁ። ተበርዟል። መቼ ነው የተበረዘው ተውራት? እስቲ መቼ ነው የተበረዘው ለሚለው ረሱል ሰለላሁ ዐለይሂ ወሰለም እጅም የደረሰው ከተበረዘ በኋላ ነው። እሱን በዚህ ዓመተ ምህረት ነው ልልክ አልችልም። ግን አሁን ከፖይንት አንዴ ክርስቲያና ከፍ በል ሰምተንሻል። በነብዩ ጊዜ ተበርዞ ነው የደረሰው ብላናለች። እናመሰግናለን። አቡ ዳውድ 44 49 ክፈትልኝ። ነብይሽ ምን እንዳለ ላሳይሽ። የፈጠነ በነብዩ ጊዜ ተበርዞ ነው ነብዩ እጅ የደረሰው ብላናለች። ነቢዩ እሺ፣ አብደላ ኢብን ዑመር እንደተረከው ይላል a group of Jews came and invited the messenger of Allah to Quf
አንድ የአይሁድ ግሩፖች የሆኑ ሰዎች መጥተው የአላህን መልእክተኛ ወደ ቁፍ ጋበዙት ይላል። ሶ ሂ ቪዚትድ ዘም ኢን ዴር ስኩልስ ከዛ በኋላ በትምህርት ቤታቸው ሄዶ ጎበኛቸው ይላል። ዘይ ሴይድ እነሱም እንደዚህ ያሉት አቡል ቃሲም ዋን ኦፍ አወር ሜን ሃዝ ኮሚትድ ፎርኒኬሽን ዊዝ ኤ ውመን ሶ ፕሮናውንስ ጀጅመንት አፖን ዘም። አቡል ቃሲም ሆይ ሙሐመድን ማለት ነው ከኛ አንድ ሰው ዝሙት የሰራ አለ፣ አንድ ሴት ዝሙት የሰራች አለች፣ ስለዚህ በእሷ ላይ ፍርድህን ተናገር ብለው ይጠይቁታል ከጋበዙት በኋላ ማለት ነው። they placed a cushion for the messenger of Allah who sat on it and said ከዛ በኋላ ለአላህ መልእክተኛ ወንበር አመጡለትና ተቀመጠ። ከዛ እንደዚህ አሉ ይላል እንደዚህ አለ ይላል bring the Torah መሐመድ ምን ይላቸዋል? ተውራትን አምጡ አላቸው እንዲፈርድ ማለት ነው። it was then brought ከዛ በኋላ አመጡ። he then withdrew the cushion from beneath him and placed the Torah on it ከዛ በኋላ ከተቀመጠበት ወንበር ላይ ተነሳና ተውራትን በወንበሩ ላይ አስቀመጠ። and saying ከዛ እንደዚህ ብሎ ተናገረ I believe in thee and in him who revealed thee ይሄን በዚህ መጽሐፍም አምናለሁ ይሄንንም መጽሐፍ ባወረደው አምናለሁ አለ። ማይክሽን አንሹ። ምን አለ ነብዩ? መጽሐፉን ተቀብሎ ምን አለ? እሱንም እኮ እኔም አንብቤዋለሁ ማለት ያቺን ፓርት ቆይ እንዴት ተፍሲር አይደል? አይ መጽሐፉን አመጡለት፣ መጽሐፉን አነሳ፣ በዚህ መጽሐፍ አምናለሁ ብሏል አላለም? አንደኛ ሐዲሱ ሰሂህ መሆኑን አለመሆኑን አረጋግጣለሁ። እኔ ስመጣ አሳያ ግሬዱን ቆይ አይደለም አንደኛ እኔ ስመጣ አሁን መልስ ልመልስ ሳይሆን የመጣው ልጠይቅ ነው እና ድንገት በመመልሰው መልስ እስልምናን የማይገልጽ መልስ መልሼ ዝም ብዬ እንትን ማለት አልፈልግም። የማይገልጽ መልስ መመለስ አልፈልግም። አይ እስልምና አይደለም መልስ አሁን ለዚህ ስመልስልህ በደንብ አጥርቼ መጥቼ ነው ይዤዋለሁ። ፖይንቱን ሳላጠራ አልመልስም። ምክንያቱም አጥርተሽ መመለስ መተሽ ትችያለሽ። አፕሪሼት አደርጋለሁ እሱን እህቴ። ነገር ግን የተናገርሽው ስህተት ነው። ቀደም ምን ተበርዟል የሚል ሙሐመድ ምን ስላለ መጽሐፉን ሰጡት፣ አይሁዶች ናቸው ሰጡት። በዚህ መጽሐፍ አምናለው ብለው አለ። አንቺ ደግሞ ኖ ስህተት አለበት የተበረዘ አለበት አልሽ። በዚህ መጽሐፍ አምጥቶ አንስቶ አምናለው ካለ ውስጡ ስህተት ካለ በዚህ አምናለው ካለ በስህተት አምናለው ባወረደህም አምናለው አለ። በጻፈውም ያምን ከሆነ ስህተቱን በጻፉትም ሙሐመድ ያምናል። መጽሐፉ ከአላህ እንደወረደ አምናለው ነው። መጽሐፉ ከአላህ እንደወረደ አምናለው እንዳለ ነው እኮ። መጽሐፉን ያምናል አያምንም? በመጽሐፉ ያምናል። አሁን እሱን አጥርቼ እነግራችኋለሁ። አጥርቼ ነው የምነግራችሁ፣ ምክንያቱም እስልምና ነው የማይገልጽ መልስ መመለስ ስለማልፈልግ። አሁን ግን የኔን መልስ ለምን ይበቃሻል። አብዱላህ ተመለስ። ሌላም ጊዜ መጥቻ አጠራዋለሁ። አይ ይበቃሻል። ስንቱን ነው የምታጠሪው? ስንቱን ነው የምታጠራው? ይሄን ሁሉ ታውቀዋለች፣ ግን እስካሁን አላጠራችሁም። አይደለም እኔ እኮ ያልኩት ምንድነው እናንተ ከሙሴ በፊት የነበረውን ሕግ ያወቃችሁት ወይንም አሁን አደም ኃጢአት እንደሰራ ያወቃችሁት በመጽሐፍ። እኛ ፖዚቲቭ እንትን አላደረግንም። መጽሐፍ አለ ብለን አላልንም። መጽሐፍ አለ ባላልንም። ኦኬ አሁንም ሌላ ደግሞ ልስጥሽ። ስለዚህ አዳም ኃጢአት እንደሰራ በምን አወቃችሁ? እናንተ አዳም ኃጢአት እንደሰራ በምን አወቃችሁ? እሺ አዳምጪ። ኦኬ ነቢያ ህግ ከተሰጠ ጀምሮ ጽሁፈት ከመጣ ጀምሮ እነኛም ማስረጃዎች እናቀርባለን። ከዛ ጀምሮ ያለው ማስረጃ ማቅረብ እንችላለን። እናንተም ደግሞ ህግ የተሰጠበት አለ፣ መጽሐፍ የተሰጠበት አለ ብላችሁ ክሌም ታደርጋላችሁ። ማምጣት አለባችሁ። እኛ ከቁርአን በኋላ እኛ ደግሞ ቁርአን ነው ማስረጃችን። ቴንክ በቃ ተስማማናል። ስለዚህ እስልምናን ትቀጥላለህ። ታላቁ እስልምናን ከመሐመድ በፊት ማስረጃ አንጥተን ማሳየት አንችልም። ከሆነ እንትንሽ ምላሽሽ ፋይናል አንሰርሽ እንስማማለን። እኛ በነቢያቶች ሁሉ ማስረጃ ማምጣት እንችላለን። በአንድ ነቢይ አይደለም፣ በነቢያት ሁሉ ኢሳያስ ከሙሴ ጀምሮ ባሉት በሁሉም ማሳየት እንችላለን፣ በጽሁፍ ደረጃ ማለት ነው። አንቺ ግን ማምጣት ምችው አዳምጪ፣ ቆይ አዳምጪ። ከዛ በፊት ለነበሩት እኛ ፖዘቲቭ ክሌም አላደረግንም። መጽሐፍ አለ ብለን አላልንም።
ይሄ ሜቢ ማታቂ ከሆነ በጣም አስቸጋሪ ነው። ፖዚቲቭ ክሌም ያደረገው ነው የሚያመጣው። ጽሁፍ አለ ብሎ ያለ ማለት ነው። እኛ አላለም ጽሁፍ። ቀደም እኮ ሂሚሌት አደረግኩሽ በደንብ ያልተጫንኩሽ ምንድነው እንዳትዋረጂ ነው። ነቢያቶች ተልከዋል። እኔ ዲፌንድ ለማድረግ ስላልመጣው አልዋረድም። ስለዚህ እንደዛ ከሆነ ዝም ብለሽ አዳምጫ የኔ ቆንጆ። ምክንያቱም ነቢያቶቹ መልሱን መልሱልኝ ነው። እሺ በቃ ከሰሩኝና አሁን አዳምጪ አይሻልም? ትውረዳ ታይም ኢዝ ጎልድ። ምናልባት የተወራው ነገር ስላልገባት ሊሆን ይችላል። ለሌላውም ሰው ክሊር ለማድረግ ምንድነው ዋና ሀሳቡ? እነሱ ለአደም እንኳን የተሰጠው መጽሐፍ አለ ብለው ያምናሉ። ለአደም ኢማጂን፣ ለአደም ማለት ነው ለመጀመሪያው ሰው መጽሐፍ ተሰጥቶታል ብለው ያምናሉ። ሰው በርደን ኦፍ ፕሩፍ የሚወድቀው ማን ላይ ነው? ተሰጥቶታል ብሎ ክሌም ያደረገው ሰው ላይ ነው። እኛ ለአደም መጽሐፍ ተሰጠው ብለን አናቅም እኛ። ስለዚህ በርደን ኦፍ ፕሩፍ አይወድቅብንም ማለት ነው። ማምጣት አንገደድም። ለምንድነው አንገደደው? መጽሐፍ ተሰጠው ብለን ስላላልን ከመጀመሪያው ጀምሮ። እነሱ ግን መጽሐፍ ተሰጠው ስላሉ ምን የሚል መጽሐፍ ይዘቱ ምንድነው ምናምን ሌላ በሙሉ ጥያቄ ይከተላቸዋል ማለት ነው። እኛ እስከ ሙሴ ድረስ የተጻፈ ሕግ ተሰጥቷል ብለን አናምንም። ስለዚህ እንድናመጣ የምንገደደው ከማን ጊዜ ጀምሮ ነው? ከሙሴ ጀምሮ። ነቢያት በሙሉ ስንል ከሙሴ ጀምሮ ያሉትን በጽሁፍ ስላስተላለፉ የማምጣት ግዴታ አለብን፣ እናመጣዋለን። እሱ ነው። የታሪክ መጽሐፍት አሉ ወይ? አሉ። ያሻርን ለምሳሌ ተጠቅሷል። ያሻር ብቻ አይደለም፣ ሌሎች የነገስታት መጽሐፍ ነበሩ። የዕለት ተዕለት ውሏቸውን የሚዘግቡበት፣ በመንገድ ሲሄዱ ያጋጠማቸውን ነገር የሚጽፉበት፣ ታሪክ የሚዘገብበት መጽሐፍ አለ። እነዛ ግን መለኮታዊ መገለጦች አይደሉም። ሂስቶሪካል ቡኮች ናቸው። የታሪክ መጽሐፍት ናቸው። ሂስቶሪካል ቡክ ተጠቅሶ ሊጻፍ ይችላሉ። ያው ለምን? ታሪካዊ ማስረጃ ስለሆነ። ያንን መለኮታዊ መጽሐፍ አድርገህ እንደ መረጃ ትይዘዋለህ ወይ? ኖ። ለምን? እግዚአብሔር ስላልገለጠው። በቃ ታሪክ ብቻ ነው። ታሪክ ብቻ ነው። ስለዚህ በምንድነው እኛ የምንለያየው ማለት ነው ከሙስሊሞቹ ጋር? እነሱ ለአደም ተሰጠው ይላሉ። ለሄኖክ እንድሪስ እንደሚሉት ታውቃላችሁ። ሄኖክን ለእንድሪስ ተሰጠው ይላሉ። ለኑህ ተሰጠው ይላሉ። ዘቡር ተሰጠው ይላሉ። ለዳዊት ለሙሳ ተውራት ተሰጠው ይላሉ። ለእንትና ደግሞ ለሰለሞን የምትበር ምንጣፍና አንዳንድ ነገር እንደዚህ መጽሐፍ ነገር ተሰጠው ይላሉ። ይሄ ሁሉ ክርስትና ውስጥ የሌለ ክሌም ነው። ክርስትና ውስጥ የሌለ ክሌም ስለሆነ ፕሩፍ እንድናደርግ አንገደድም። አላልንም። ባላልነው ነገር ለምንድን ነው የምንጠየቀው ነው ፖይንቱ። ሆናችሁ ሌሎች ልበቀና ሙስሊሞች ከስር የምትሰሙ ካላችሁ ይህንን በሙሉ የምትሉት እናንተ ናችሁ። ስለዚህ ምን ትሆናላችሁ ማለት ነው? የእናንተ ጥያቄ ምን ይሆናል? እነዚህን መጽሐፍ ታምጡ ይሆናል ማለት ነው። ከሌሉ የሌለ መጽሐፍ ነው አለ የምትሉት፣ ካሉ ደግሞ ማሳየት ይጠበቅባችኋል። ከሌሉ አለ የሚለውን ክሌም ማውረድ አለባችሁ ማለት ነው፣ መጣል አለባችሁ። ሲቀጥል ሁለተኛውና እጅግ በጣም ትልቁ ቁም ነገር ያለው ምን ላይ ነው ካላችሁ፣ መሐመድ ከመምጣቱ በፊት እስልምና የሚያስተምረው ትምህርት ሙሉ በሙሉ 100% የለም። ሙሉ በሙሉ 100% የለም። ኢንታየርሊ የመሐመድ ፍልስፍና ነው። ኢንታየርሊ 100% በሚባል ደረጃ እሱ ራሱ ነው ተፈላስፎ ያገኘው። አይ ከዛ ፊት አለ የምትሉ ከሆነ ለምሳሌ እስልምና እየቆመባቸው 5 ትምህርቶች አሉ። 5ቱን ትምህርቶች አይደለም አንዱን ወይ ሁለቱን ከዛ ፊት ባሉ ነቢያት ውስጥ ታሳዩናላችሁ? ይሄንን ቻሌንጅ ወስዳችሁ ትገባላችሁ? ከሌለ ስለዚህ ታዲያ የመሐመድ ፍልስፍና ነው ዶግማ ብላችሁ የምትይዙት ራሱ አይደለም ታሪኩ። ስለዚህ የሆነ ቀላል ነገር ነው። እኔ ለምንድን ነው የማይገባችሁ? ቀላል ነገር ነው። እኛ ስንጠይቅ ተጻፈ ብላችሁ ስለምታምኑ፣ እኛንም ስትጠይቁን የማይሰራው ክሌም ስላላደረግን ነው። የማምጣት ግዴታ የለብንም። ኢዚ ኢቨን እኮ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? አላቁ ተጽፏል ብለን ብናምን ራሱ ምን እንደሚያመጣ ታውቃለህ? እኛ እስከ ሙሴ ድረስ ማስረጃ ማምጣት እንችላለን፣ እነሱ ግን ማምጣት አይችሉም ከመሐመድ ውጭ።
ኢቨን አምነን እንኳን ቢሆን እስከ ሙሴ ድረስ እኛ ማስረጃ ማምጣት ስንችል እነሱ ማምጣት አይችሉም ከመሐመድ ውጪ። ከ6ኛው ክፍለ ዘመን በኋላ ነው እንጂ የሚያመጡት ወደዛ መሄድ አይችሉም። አሁንም ሰላም ነው። ጥሩ ነው። ቢያንስ የ4000 እና የምናምን ዓመት ልዩነት እንኳን በመካከላቸው እያለ ማለት ነው። ሉክ ይሄን የቁርአን አንቀጻውን ተመልከቱ። ቁርአን ሙሐመድ ምን ብሎ ክሌም እንደሚያደርግ መጀመሪያ ሙስሊሞች መረዳት አለባችሁ። ሙሐመድ ምን ብሎ ነው የተናገረው የሚለውን ስታረጋግጡ ነው ከዛ በኋላ መልስ የሚሆን ነገር ለጥያቄው ይዛችሁ የምትመጡት ማለት ነው። ሉክ እኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተም አወረድን አለ። ወደ ኢብራሂምም ወደ ኢስማኤልም ሉክ ኢስማኤል መጽሐፍ ተሰጥቶታል ብለው ያምናሉ። ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ጠቀለለው ጭራሽ ወደ ያዕቆብ ነገዶች በሙሉ ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንም ወደ ሱሌማንም አወረድን ለዳውድም ዘቡርን ሰጠነው ይላል። እንግዲህ እዚህ ጋር ቁርአን ምን ብሎ ቦልድሊ ክሌም ያደርጋል? ለነዚህ አካላት ሁሉ መጽሐፍ ተሰጥቷቸዋል ብሎ ያምናል። ስለዚህ እነዚህ አካላት በመጽሐፍቶቻቸው የቱ ጋ ነው እስልምናን ሙሐመድ ይዞት የመጣውን አይነት አስተምሮ ያስተማሩት? ከነዚህ መጽሐፍ ከፍታችሁ ማሳየት ትችላላችሁ ወይ? አንድ አይደለም ብጣሽ ወረቀት አምጥታችሁ የነዚህን ትምህርቶች አሳዩን ነው። ሙሐመድ ከነገራችሁ ውጪ ሙሐመድ እንደዚህ ብሎ ክሌም ካደረጋቸው መጽሐፍቶችን አምጥታችሁ ማሳየት ትችላላችሁ ወይ? ብጣሽ ወረቀት ነገሩ ነው። በቃ ማምጣት አይችሉም። ከህገ ልቦና ጋር መሳሰሉት እኮ የነሱን እንትን ከህገ ልቦና ጋር ማለት ነው። እፎይ እንዴት ዋላችሁ? ከህገ ልቦና ጋር ሰው ያመሳስለው እኔ በጣም ነው የወደድኩት። ባይዘይ በፊትም አርጉመንት ስለማውቀው ነጥቶኛል። አብዲ እንኳን ደህና መጣሽ። ሰላም ናችሁ? ይመስገነው። አንድ ጥያቄ ነበር። ቅድሚያ እዚህ ጋር ጥያቄው ላይ እስልምና ከመሐመድ በፊት ነበረ አለ ብለህ ታምናለህ? አዎ ታምናለህ? አዎ አምናለሁ። እስኪ አንድ ማስረጃ ስጠኝ። አንድ ማስረጃ ስጠኝ። አላህ ሱብሓነሁ ወተዓላ በቁርአኑ ቦታውን ያው አንቀጹን ከፍትልሃለሁ። አሁን ማካነ ኢብራሂሙ የሁዲየን ወላ ነስራንየን ወላኪን ካነ ሙስሊማን ወላኪን ካነ ሐኒፈን ሙስሊማን ወማ ካነ ሚነል ሙሽሪኪን ይላል። እሱ መሐመድ ነው የነገረህ እኮ። ማስረጃ የምናመጣው እኛ ከምናምነው ነው። ታዲያ እኔ ደግሞ የጠየኩህ ከመሐመድ በፊት ነው። ከአዲስ ኪዳን በፊት ማስረጃ አንጣ ብትለኝ ከነቢያት አስተምሮ አመጣለሁ። ኢሳያስን እስቲ አልፈልገውም ብትለኝ እኔ ሕዝቅኤልን አመጣለሁ። ሕዝቅኤልን አልፈልግም ብትለኝ ኤርሚያስን አመጣለሁ። ኤርሚያስን እስቲ ሌላስ ተጨማሪ ብትለኝ ሚልኪያስን አመጣለሁ። እስቲ ሌላስ ስትለኝ ዳዊትን አመጣለሁ። ሌላስ ስትለኝ ሰለሞንን አመጣለሁ። ሌላስ ስትለኝ የሙሴን አመጣለሁ። ሌላስ ስትለኝ እንትን እናመጣላለሁ። እንደዛ እያልኩኝ ሕዝቅኤልን እንደዛ እያልኩ ቀጥላለሁ። ኢያሱን የእኛ ቁርአን ደግሞ ሁሉንም አጠቃሎ የያዘ ስለሆነ እኛ የምናምነው በቁርአን ነው። ስለዚህ አንድ ሰው ብቻ ነው አንተ የምታመጣልኝ ማለት ነው። ሁሉንም አጠቃሎ የያዘ እኮ ቁርአን። ስለዚህ አንድ ሰው ነው እሱን ሁሉንም ደግሞ የነገረህ አንድ ሰው ነው። ከጅብሪል በኩል ነው የመጣው። ከዛ ወደ ሙሐመድ ወረደ። እኛ ደግሞ አማንን ተቀበል። ችግር የለውም፣ እሱ እስማማለሁ። ስለዚህ አንድ ሰው ብቻ እሱ በመሐመድ ጊዜ የተነገረን ብቻ ነው የምታመጣልኝ አንተ ማለት ነው። እኔ ብልህ ትላንትም የሆነ ትንሽ እንትን ያልገባኝም ነገር ነበረ። ማለትም አላህ በቁርአኑ የሁዶች ነሰራዎች አላህ ይግደላቸው ይላል ብላል። ያ ማለት እኮ አምላክ ማለት አላህ ሱብሃነሁ ወተዓላ የትኛው ፈጣሪያችን ስለሆነ የትኛውን ነገር ማድረግ ይችላል። ለምሳሌ እኛን ግን ስደቡ ብሎ ሌላ ሃይማኖት ለምሳሌ በየትኛውም ቦታ እንደውም በሌላ ቦታ አትስደቡ ብሎ ነው እንትን ያደረገው። አንተ ግን አብዲ አዳምጥ። የተጠየቀው ጥያቄ ሌላ፣ አንተ የምታወራው ሌላ። አሁን ራሱ እኔም ልጠይቅ የገባሁት ሌላ፣ እናንተም የምትጠይቁኝ ሌላ።
በቃ ውረዳ። እንደዛ ከሆነ ቶፒኩ ላይ ማታወራ ከሆነ እኮ እኔ ያልገባኝ ነገር የገባሁትን አንዴ ቆይ። የኛ ጥያቄ ከመሐመድ በፊት እስልምና ነበረ ወይ ነው። አንተ ስትመልስ ምናልክ አይሁዳውያንና ክርስቲያኖችን ትላለህ። አጭር ጥያቄ ነው የምጠይቅህ፣ አጭር መልስ ነው የምትሰጠኝ። አይሁድና ክርስቲያኖች እኔ አድሜ ልጠይቅ የገባሁትን መብት ይጠበቅልኝ። አብዲል መብትህን እዛ ቀበሌ ሂደህ መጠየቅ ትችላለህ። አይሁድና እንደዛ መናገር ደግሞ ሙስሊሞች ናቸው። አይሁድና ክርስቲያኖች ሙስሊሞች ናቸው። እኔ ከአንተ ጋር ሳይሆን ከእፎይ ጋር እያወራሁ ነው። እድሉን አስጨርሰኝ። ኦ ሰውዬ የጠቀስከው ጥቅስ አለ። አይሁድና ክርስቲያኖች ስሜ አብደላይ ነው። ሰውዬ አትበል። እፎይን ልጠይቀው የፈለኩት ጥያቄ አለ። እድሉን ስጠኝ ልጠይቀው። ቀጥልናት። እፎይ አብዲ ጥያቄው ላይ ፎከስ አድርግ። መሀል ላይ እኮ ሰው እየገባ እየበጠበጠ ነው። አንተ ለምሳሌ ልጠይቅ የፈለኩት ነገር ቀጥታ ዳይሬክትሊ መጠየቅ አለብኝ። ሌላ ሰው ገብቶ ሲበጠብጠኝ ታዲያ ምን? እኔ አንድ ልብ ነው ያለኝ፣ ሁለት ልብ የለኝም። ቶፒኩን እኮ ሽፍት ስላደረክ ነው አብዲ። እሱም እኮ እንደዚህ አንተም እኮ ማስተናገድ አለብኝ። እኔ ልጠይቅ ገባው አይደል? ከገባው በኋላ አንተም እኮ እኔ መረዳት አለብህ። እሺ ቀጥል። እሺ ምንድን ነው ጥያቄ? እኔ ጥያቄ አሁን ያው እንትን ነው። እሺ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ ይላል ኢየሱስ። ሰው የሚለውን ነገር ላይ ነው ልታብራራልኝ የሚፈልገው። ሙሉ ምዕራፉን አንብበዋል? ያው እያነበብኩት ውስጡ ላይ ነው ያገኘሁት። ኦኬ ምን እዚህ ጋር ምን አስጨነቀህ ስታነበው? ሰው የሚለው ነገር። ኦኬ ስለዚህ አምላክ እንደሆነ ታምናለህ ማለት ነው። ሰው የምትለው አልገባለች። አላማንኩም። እኔም ሰው ነው ብዬ ነው ማምነው። መጽሐፍ ቅዱስም ሰው ነው የሚለው። ኦኬ ታዲያ ለምን ጠየቀኝ? ለምን ጠየቀኝ? አንተ ጌታ ነው ብለህ ካመንክ እንዴት ልትል ቻልክ ብዬ ነው ጠየቅኩህ። ኦኬ እሺ አንዴ ክርስቲያን ክፈተው። ዮሐንስ ወንጌል ምዕራፍ 8 ነው። ቁጥር ስንት? 40 ኦኬ ነገር ግን አሁን ይሄ ክፍል ሙሉን አንብበው ክርስቶስ አምላክ መሆኑን እንደው የሚናገር ነው። አባት ማን ነው አንተ? ሀጂ አወል። ኦኬ ፈጣሪ አባት ሊሆን ይችላል። አላህ አባት ሊሆን ይችላል። ኤኒዌይስ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገድሉኝ ትፈልጋላችሁ። አብርሃም እንዲህ አላደረገም አላቸው። ስለማን ነው እያወራ ያለው? ክርስቶስ ነው አይደለ እያወራ ያለው? ኢየሱስ ምን ነግሯቸው ነው ሊገድሉት የፈለጉት? እኔ በነገሩት ነገር ሳይሆን ሰው በሚለው ላይ ነው እንትን ያልኩት። አንዴ ሊገድሉት የፈለጉት እኮ የነገራቸው ነገር ስላለ እኮ ነው እኮ ሰው ያለበትን ነው የፈለኩት። በምንም ጉዳይ እንትን ይስማሙ ያወሩ ሰው የሚለው ላይ ምክንያት ነገርና አንተ ከቁጥር 20 አካባቢ ጀምሮ ይነግራቸዋል። ሊገድሉበት ይነግራቸውና በዛ ምክንያት ነው ሊገድሉት የፈለጉት። እሱን አታውቅም ብሎ ነበርና ጠይቀው ውስጥ እኮ ሰው የሚለውን አንብቤዋለሁ። ሰው የሚለውን ኦኬ አንብቤያለሁ ብለሃል። ሶሪ አንብቤያለሁ ስላልክ ለምንድን ነው ሊገድሉት የፈለጉት? ሊገድሉት የፈለጉት ለምንድን ነው? እኔ መግደላቸው ላይ ሳይሆን ሰው የሚለውን እንድታብራራልኝ ነው እፎይ እኮ ሊገድሉት የፈለጉት ይህንን ጥያቄ ስጠይቅ ለምንድን ነው ነው። እኔ ደግሞ ጥያቄ ለምንድን ነው ሊገድሉት የፈለጉት? እሺ ማብራራቱን አልፈለክም ወይስ ሰው የሚለውን ቃል እንዴት ነው ነው? እኔ አሁን ያልገባኝ ነገር ነው። ለምንድን ነው እሱ ሊገድሉት የፈለጉት? ራሱን ሰው ያለው እሺ ለምንድን ነው እሱ ቀድሜ እሱ ማለት እኮ ለምንድን ነው ቅድሚያ ሊገድሉት የፈለጉት? እሱን መልስልሃለሁ። ቀላል እኮ ጥያቄ ነው። አንተ ስትመልስ እኔም መልስልሃለሁ። ያው ክፍሉን ከቁጥር 30 አካባቢ ጀምረህ አንብበዋል። በትንሹ ከ20 ጀምረህ ብታነበው አሪፍ ነው፣ ግልጽ ይሆንልሃል። አንብበዋል? አንተ ካነበብክ አስረዳኝ። አላነበብኩም። ኦኬ ክፍሉ የሚያወራው
ስለ ክርስቶስ አምላክነት እንደው የሚናገር ነው። በባርነት በኃጢአት አለመያዝ የሚያወራ ክፍል ነው። ክርስቶስ በስጋ የተገለጠ አምላክ ነው። ስለዚህ ቃል አምላክ እንደመሆኑ በስጋ የተገለጠ ስለዚህ ፍጹም ሰውም ነው ብለን እናምናለን። ራሱን ክርስቶስ የሰው ልጅ እያለም ይጠራል። ለዚህ ነው ማቴዎስ ወንጌል ምዕራፍ 16 ላይ ከቁጥር 13 ጀምሮ የሰው ልጅን ሰዎች ምን ይሉታል ብሎ ይጠይቃቸዋል ማለት ነው። ደቀ መዛሙርቶቹ የሰው ልጅ ሰዎች ማን ይሉታል ብሎ ሲጠይቅ በስጋ እንደመገለጡ የሰው ልጅ ብሎ ራሱን ይጠራል። ከአብ የተገኘ እንደመሆኑ ማን ብለው ይጠሩታል ብሎ ይጠይቃቸዋል። አንዳንዶቹ ከነቢያት አንዳንዶቹ ኤልያስ፣ አንዳንዶቹ እንትን ብለው ይላሉ ማለት ነው። እርሱስ እናንተስ ማን ትሉኛላችሁ አላቸው። ጴጥሮስ ምን አለ? አንተ ያው የእግዚአብሔር ልጅ ነህ ብሎ መለሰለት ማለት ነው። ስለዚህ በስጋ እንደመገለጡ የሰው ልጅ ይባላል። ራሱን የሰው ልጅ ይላል። ተዛስ የነገርኳችሁን አለ እሱ አምላክ እንደሆነ ከአብ ጋር የተካከለ ዮሐንስ ወንጌል ምዕራፍ 5 ቁጥር 18 ላይ ከአባቱ ጋር የተካከለ መሆኑን ሲነግራቸው ግን እኔና አብ አንድ ነን እኩል ሲላቸው እንዴት ራስን ከአብ ጋር እኩል ታደርጋለህ ብለው ሊገሉት ይፈልጋሉ። አባታችሁ አብርሃም እንዲህ አላደረገም አላቸው። እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። ከቁጥር 30 አካባቢ ጀምረ ብታነበው በኃጢአት ባሪያ ስለሆኑ ይነግራቸዋል ማለት ነው። ልጅ ብትሆኑ እንደዚህ አትሆኑም። ባሪያ በውጭ ነው የሚኖረው፣ ልጅ በቤት ውስጥ ነው የሚኖረው እያለ ይቀጥላል። እናንተ አሁን ባሮች ናችሁ፣ በውጭ ነው ያላችሁት። እኛ ልጆች ነን። ዮሐንስ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጅነትን ሰጣቸው ይላል። ይህም ከስጋና ከደም አይደለም። ሮሜ ምዕራፍ 8 ቁጥር 15 ላይ አባት ብለን የምንጮህበትን የልጅነት መንፈስ ሰጠን፣ ልጅ ከሆንን እንግዲያውስ ወራሽ ነን ይላል። ክፍሉ ስለ ኃጢአት ባሪያ መሆንና ስለ ልጅነት የሚያወራ ክፍል ነው። ያመጣው እስልምናን የሚቀብር ነው። ቁጥር 50 ላይ አድርገው 52 አድርገው የነገርኳችሁን አላቸዋል። ቆይ አንዴ የነገርኳችሁን ልገሉ ትፈልጋላችሁ አለ። ስለዚህ የነገራቸውን ሊሰሙ አልፈለጉም። ቁጥር 52 ላይ ምንድን ነው ይላቸዋል። ከዛ ቁጥር 52 ላይ ኦኬ እንደዚህ ይላል፣ እናንተም ቃሌን የሚጠብቅ ቢኖር ለዘላለም አብርሃምስ እንኳ ሞቱ፣ ነቢያትም አንተ ጋር እኔን አለብህ አሉት። አወቅን። አብርሃም እንኳ ሞተ፣ ነቢያትም አንተ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አይቀምስም ትላለህ አሉት። ምን አላቸው? ቃሌን የምትጠብቁ ከሆነ ዘላለማዊ ትሆናላችሁ፣ ኢተርናል ትሆናላችሁ አላቸው። ፍጡር እንደዛ ማለት ይችላል? አብዲሌት የነገርኳችሁን ሰው ልገሉ ትፈልጋላችሁ አላቸው። ከዛስ ቃሌን ብትጠብቁ ደግሞ ዘላለም ትሆናላችሁ አላቸው። የፍጡርን ቃል ጠብቆ ዘላለማዊ መሆን ይቻላል? ወንድማችን እሱ ከራሴ ምንም ልናገር አልችልም ብሏል። ሌላ ቦታ ላይ ከአብ እንጂ ከራሴ ምንም ማድረግ አልችልም ብሏል። እሱ መልስላለሁ። ስለዚህ ቃሌ ምንድነው አለ? ዘላለማዊ የሚያደርግ ነው አለ። እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። በስጋ እንደመገለጡ ክፍሉ ከአብርሃም ዘር እንደመገኘት የሚያወራ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ ወንድሞቹ በስጋና በደም ስለሚካፈሉ እርሱም በሞት ላይ ሞትን ለመሻር ምን አለ ይላል? በደምና በስጋ ተካፈለ ይላል። ስለ አብርሃም ዘር ሙሉ ክፍሉ የሚያወራ ስለሆነ ከዛስ አብርሃም ሳይወለድ አለሁ አለ። አያት ሳይወለድ አብዲል አንተ ልኖር ትችላለህ? አብርሃም አብዲል ሶሪ አያት ሳይወለድ አንተ ልኖር ትችላለህ? አልችልም። ታዲያ እንዴት ነው እሱ ኢየሱስ ከቁጥር 30 አካባቢ ጀምሮ የአብርሃም ልጅ እንደመሆኑ ዘር እንደመሆኑ የሚናገር ክፍል ነው የጠቀስከው። እዚህ ጋር መጣና ግን አብርሃም ሳይወለድም አለሁ አለ። ሰው ብቻ ከሆነ እንዴት ከአብርሃም በፊት ሊኖር ቻለ? ለምን ሰው ብሎ ጠራ ነው ምክንያቱን እኔ ፈለኩት። ጎበዝ። ስለዚህ በስጋ እንደመገለጡ እፎይ ይሄ ሰውዬ በኋላ ቀን ይረዳ ከፈለገ። ስለዚህ በስጋ እንደመገለጡ በስጋ ከአብርሃም ዘር እንደመምጣቱ ራሱን
ሰው ብሎ ይጠራል ማለት ነው። ለዛ ቃል አስቀድሞ ግን አብርሃምንም የፈጠረ ስለሆነ ከአብርሃም በፊት ነበርኩ አለ ማለት ነው።